በነገራችን ላይ ከዓለም አቀፍ ማህበረሰቡ ትብብርና የዲፕሎማሲ ጋርም በቀጥታ የተቆራኘ ነው። ጀዋርም በዛው እንድታያይዘው ምክንያቱም የሚሰጠው ኢሜጅ ቀላል አይደለም። ምርጫ በዚህ በኩል ተከፍቶልህ ምንም ስራ ሳትሰራ ቦይኮት አድርገህ ወይም መጥቶ ይሄ ውድሉ አለ ምህዳሩ አለ፣ ግን በሌላ መልኩ አልተሳተፍክም፣ ስራን አልሰራህም፣ ወደ ጠመንጃም ወደ ሌላ አማራጭ የሚሄድከው ያለውን ሳትጠቀም ነው የሚልም ሌላም ኢሜጅ ይሰጣል እግረ መንገዱ። ለማንኛውም ለእናንተ ተውላችኋለሁ። ጀዋር በዚህ ጉዳይ ላይ እንግዲህ ከምርጫ ጋር ተያይዞ ምርጫ ይደረጋል አይደረግም፣ ቢደረግ ምን ይሆናል የሚለው ትልቁ ስጋት የጸጥታ ስጋት ነው። እንግዲህ ምርጫ በአንድ ሀገር ውስጥ አንድ ምርጫ ቅቡልነት ያለው ምርጫ ለማድረግ ቢያንስ በሁለት ሶስተኛ የሚሆነው የምርጫ ክልሎች ውስጥ ምርጫ መካሄድ መቻል አለበት። አሁን ባለው ተጨባጭ የኢትዮጵያ ሁኔታ ያን ማድረግ ይቻላል ወይ? ከአሁን እስከ ምርጫው ድረስ የጸጥታ ሁኔታው የመንግስት ቁጥጥር እየጨመረ የተሻለ ነው የሚለው እየተባባሰ ነው የሚለው በሂደት የሚታይ ይሆናል። አንድ እሱ ታማኝነት ፉክክር ያለበት ምርጫ ለማካሄድ የሚያስችል ሁኔታ አለ፣ እሱ የምናውቀው ነው፣ የሌለ ነው። ሆኖም ግን አምባገነኖች ድሮ ምርጫ ያደርጉም ነበር። ለምን አሁን አምባገነኖች ምርጫ የሚያደርጉት? ቅቡልነታቸውን የይስሙላ ቅቡልነታቸውን ለማሳደስ ነው። ያ ማንሳት ያስፈልጋል። የቱ ነው የሚያዋጣው? አለመሳተፍ ነው መሳተፍ ነው የሚለው ከጊዜ ጋር ማየት ያለበት። ዝርዝር ሳልገባ እኛ ምርጫን ተጠቅመንበታል፣ ወደፊት ምን እንጠቀምበታል? ያር ሚስቴክ ነው ይሄ። ከምርጫ አድርገን 99 አሸንፈን እንቀጥላለን። 2010 አይ ቲንክ በረከት ጋር ነበር ስንከራከር የነበረው አልጀዚራ ላይ 2015 ደገሙት። ያኔ 96 ነበር ያሸነፉት፣ 100 ነው ምናምን ያሸነፉት 2015 ላይ። ያ ምርጫ በሚገባ ነው የተጠቀምነው እኛ ሲምቦሊካሊ ፕራክቲካሊ ለማደራጀትም ለማዘጋጀት። ስርዓቱ ግን ተሸወደ። ምን ነበር ያሰቡት እነሱ? 99 ማሸነፍን ተሳትፎ ተቃዋሚ አልረባም። እኛ ግን ምርጫው ሌላ ነገር ነበር ጥቅም ላይ ዋለ። 2015 100 አሸነፍን ብለው ፓርላማ ገቡ። የነበረውን አንድ ተቃዋሚ ማስወጡት መሰለኝ ያኔ 2000 እነሱ ምርጫውን ሜይ ላይ አድርገውት ኖቬምበር ላይ ተቃውሞ ፈነዳ። ከ3 ዓመት በኋላ ስርዓቱ ተገፋ። ምርጫው ኢትዮጵያ ውስጥ ለውጥ ያመጣል፣ ታዊ የኢትዮጵያ ችግሮች ይፈታል ወይ የሚል አያፈታም። ግን as one episode of the political process መጠቀም ያስፈልጋል። I think ፓርቲዎቹ ልምድ አላቸው ብዙዎቹ በዚህ ውስጥ። ይሄንን እየተመካከረን እየተወያየን የምንሄድበት ይሆናል። I think ጠቅላላ አድርገው ስታየው ማንኛውም ፖለቲካሊ ኤፒሶድ ማንኛውም ፖለቲካዊ ክስተት እንጠቀምበታለን። ማንኛውም ዲፕሎማሲያዊ መድረክ እንጠቀምበታለን፣ መጠቀምም አለብን። ማንኛውም ማህበራዊ መድረክ እንጠቀምበታለን፣ መጠቀምም አለብን። ትግል ሲባል ሁሉን ነገር ምተው አይደለም። የስርዓት ምሰሶዎች የምንላቸው አሉ። ኢኮኖሚ ምሰሶ፣ የጸጥታ ምሰሶ፣ ማህበራዊ ምሰሶ፣ ስልጣኑ ጉልቻዎቹ ማለት የስልጣን ጉልቻዎች። እነዛን ጉልቻዎች የትኛውንም ሁሉም ኮንቴስት መሆን መቻል አለበት። በአገዛዙ ሞኖፖሊ ስር አገዛዙ ብቻውን የሚጫወትበት ማንኛውም የስልጣን ጉልቻው ምሰሶ መኖር የለበት። በኢኮኖሚ አውታር፣ በዲፕሎማሲ አውታር፣ በወታደራዊ አውታር እናደርገዋለን። ቅድም እንዳልኩት ለውጡ በአራቱ ሊመጣ ይችላል። ሲኒየር ጀነራሎች የሚያመጡት ከሆነ ዝም ብለን አንተን እናይም ወይ ኮሙኒኬሽን ጉዳይ፣ ጁኒየሮችም እንደዛው። ህዝባዊ አመጽ ከሆነ እናቀርባብረዋለን። አማጺዎች የሚያመጡ ከሆነ እየተወያየን ነው እንወያያለን። ለዛ ነው እየተወያየን ያለው። በጠባቧ የፖለቲካ ምህዳር ውስጥ የቀጠሉ የፖለቲካ ፓርቲዎች አሉ። ከነሱም ጋር እየተናበብን እነሱ እዛ ማድረግ የሚችሉት አለ፣ እነሱ በዛ ማድረግ የማይችሉትን እኛ እዚህ እናደርጋለን። እነሱ ግን እዛ ማድረግ የሚችሉትን ጠባብ የመርፌ ያህል ቀዳዳ ካለች መጠቀም አለባቸው። ኤቭሪ ኦፖርቹኒቲ ኤቭሪ ድሮፕ እንጠቀማለን፣ መጠቀም አለብን ማለት ነው። ኤቭሪ ኦፖርቹኒቲ በዛው በመሳተፍ
የስርዓቱን ውድቀት ማፋጠን ብቻ ሳይሆን አወዳደቁን መቆጣጠር አለበት። የስርዓቱን አወዳደቅ መቆጣጠር ሼፕ ማስያዝ ከውድቀቱ ማግስት ሀገር ይዞ እንዳይወድቅ ተላከል ከወደቀ በኋላ ደግሞ በፍርስራሹ ላይ የሚፈጠረው ሀገር የሚያፈርስ ሳይሆን ሀገር የሚገነባ ህዝብን መልሶ የሚያስታርቅ ኢኮኖሚ መልሶ እንዲያሰራራ የሚረዳ ወደ ዲሞክራሲ ስርዓት የሚያሻግር እንዲሆን አሁኑ መዋየት ያስፈልጋል። እያደረገ ያለም ይሄው ነው። ሞገስ በጣም አመሰግናለሁ። ሌሎች በርካታ ነገሮችን ብንወያይ ደስ ይለኛል። ግን ቅድም እንዳላችሁት ሰብስታንቲቭ የሆነ ይዘት ያላቸው ነገሮች ወደፊት በዚህም ስለማያበቃ ትወያያላችሁ፣ ትከራከራላችሁ። ቅድምም አሳድራችሁታል። እኔም የተወሰኑ ጥያቄዎችን አሳድራለሁ። ግን አሁን እስካሁን ድረስ በተወያየነው ርዕሰ ጉዳይ ላይ መውጫ እንዲሆነን በተደጋጋሚ የሚነሳውን ታውቁታላችሁ። ጥያቄ ምንድነው? ብልጽግና ነገ ጠዋት በራሱ ጊዜ የሚውደቅ ብቻ ቢወድቅ እና ጠቅላይ ሚኒስትሩን ቢቀየር እነኚህ ሰዎች አማራጭ የላቸውም፣ አማራጭ ሊሆኑ አይችልም የሚል ወቀሳ ነው ከአጀንዳም በተቃራኒና ስለዚህ ህዝቡ ሰፊው ህዝብ ምን ይጠብቅ? በቀጣይ ምን ይጠብቅ? ከናንተ ምን ይጠብቅ? እሱ ነው ዋትስ ኔክስት የሚለው ስለሆነ ምን ይጠብቅ? ምን እንጠብቅ? በዚህ ብናበቃ የተሻለ ይሆናል ብዬ ስላሰብኩኝ ነው። ከልደቱን ጀምር መሰለኝ። ህዝቡ ምን ይጠብቅ ከናንተ? አሁን ያልከው ነገር የህዝብ ጥያቄ ነው የሚል እምነት የለኝም። የኢትዮጵያ ህዝብ ከጠቅላይ ሚኒስትር አብይ ያልተሻለ ሰው አለ ብሎ ያምናል የሚል እምነት የለኝም። እንኳን ከተቃዋሚው ጎራ ከራሱ ከብልጽግና ውስጥ እድሉን ቢያገኙ ከጠቅላይ ሚኒስትሩ የተሻሉ ብዙ ሰዎች አሉ። በሆነ መጥፎ የታሪክ አጋጣሚ ጠቅላይ ሚኒስትሩ ስልጣን እጃቸው ላይ ወደቀ እንጂ እንኳንስ ሀገር አንድ ወረዳም አንድ ፕሮጀክት ማስተዳደር የሚችሉ ሰው አይመስለኝም። የሆነ ውይይት ላይ ሰሞኑን የፕሮጀክት መሪ ነው መሆን የነበረበት ጠቅላይ ሚኒስትሩ የሚል ነገር ሰምቻለሁ። ምን አይነት አቶ ያሬድ ኃይለማርያም ናቸው እንደዛ? በጣም አልስማማ። አንዳንድ ፕሮጀክቶች ዕውቀት ይጠይቃሉ፣ ብስለት ይጠይቃሉ፣ ቀላሎች አይደሉም። እኔ በዛ ደረጃ ብቃትም አላችሁ ብያለሁ። የሀገር ጠቅላይ ሚኒስትር መሆናቸውን ረስተው በከንቲባም ደረጃ አይደለም፣ በአዲስ አበባ መስተዳድር የአንድ ክፍል ምናልባት የከተማ ውበትና ጽዳት ኃላፊነት መወጣት የሚገባውን ስራ ነው ሲሰሩ ምናያቸው። እንደ አንድ የሀገር ጠቅላይ ሚኒስትር በህገ መንግስቱ የተደነገጉ የተዘረዘሩ የስራ ድርሻዎቻቸውን እስካሁን አላወቋቸውም፣ ያነበቧቸውም አይመስለኝም። እና አሁን ይሄ ጠቅላይ ሚኒስትር ስልጣን ቢለቅ ወይም ከስልጣን ቢጠፋ ከሱ የተሻለ ሰው ሊኖር ይችላል ወይ ብሎ ጥያቄ የሚጠይቅ ሰው በመጀመሪያ ጥያቄውን ለራሱ ነው መጠየቅ ያለበት። ለራሱ ክብር የሌለው ሰው ነው እንደዚህ ብሎ ሊጠይቅ የሚችል። ምክንያቱም ራሱንም ከጠቅላይ ሚኒስትሩ በታች አድርጎ የሚያይ ሰው መሆን አለበት እንደዚህ ብሎ የሚያስብ። ለኢትዮጵያ ይሄ ጠቅላይ ሚኒስትር የሚገቡ ሆነው ኢትዮጵያ የምትባለዋ ታላቅ ሀገር የ130 ሚሊዮን ህዝብ ሀገር ከዚህ ጠቅላይ ሚኒስትር የተሻለ ሰው አለ ወይ ብሎ ጥያቄ የሚያነሳ ሰው እኔ ለራሱ ክብር ያለው ሰው አይመስልም። ስለዚህ ይሄ የህዝብ ጥያቄ ነው የሚል እምነት የለኝም። ነገር ግን ያገዛዙ ጭፍራዎች በተደጋጋሚ የሚያነሱት ጥያቄ ነው። አሁን እኔንም ጀዋርንም በተለይ አቶ ታዬ ደንዳ በመድረክ ላይ ወጥተው በድፍረት የጠቅላይ ሚኒስትሩን ዋና ገመናዎች ማጋለጥ ሲጀምሩ የተፈጠረውን ጫጫታ አይተናል። አይናችሁን ንቀሉ ከጠቅላይ ሚኒስትሩ ሁላችሁም እሱ ላይ ነው ወይ አንድ ግለሰብ ላይ ነው ወይ ርብርቡ ሲሉ ሰምቻለሁ። እኔ በዚህ አጋጣሚ ማስተላለፍ የሚፈልገው መልእክት የተቃዋሚ ፓርቲዎች ሌላ ትልቅ የቤት ስራ አለ። ጠቅላይ ሚኒስትሩን በሚመለከት ስናወራ መዋል አለብን የሚል እምነት የለኝም። ወይም እሳቸው በመድረክ እየወጡ የሚሰጡንን ትርኪ ምርኪ እየያዝን ጊዜ ማጥፋት አለብን ብዬ አላም። የትግሉ ትኩረት ግን የህብረተሰቡ ትኩረት ግን ከጠቅላይ ሚኒስትሩ መነቀል አለበት ብያለሁ። ይሄ ጠቅላይ ሚኒስትር የፓርቲንም የመንግስትንም ስልጣን በብቸኝነት ይዘው ያገርን የህዝብን ህልውና እየወሰኑ ያሉ ናቸው። ስለዚህ ህብረተሰቡ በዚህ ሰውዬ ላይ ትኩረት አድርጎ ትግል ቢያደርግ ትክክል ነው የሚል እምነት አለ።
ስተት ነው የሚል እምነት ስለዚህ እዚህ ሰውዬ ላይ ለምን አተኮራችሁ የሚባለው ትክክል አባባል አይደለም ምክንያታዊ ነው እሳቸው ላይ መተኮር ምክንያቱም የፓርቲንም የመንግስትንም ስልጣን ተቆጣጥረው በአገርና በህዝብ ህልውና ላይ እየወሰኑ ያሉ ሰው አገርን ህዝብን ከፍተኛ የሆነ ቀውስ ውስጥ የጨመሩ ሰው ናቸው የዚህ ሰውዬ ከስልጣን መወገድ በጣም ለኢትዮጵያ የፖለቲካ ትግል ሂደት አስፈላጊ ነው ወሳኝ ነገር ነው በአንድ በኩል ይሄን ማወቅ ያስፈልጋል ሁለተኛ እሳቸው ላይ ጥያቄ ሲነሳ ልክ እሳቸውን እንደተመረጠ መንግስት አድርጎ የማየት ጉዳይ አለ በህዝብ ተመርጫለሁ በአመጽ ወይ በትጥቅ ትግል ልጥሩኝ አትችሉ ብሎ መጠየቅ ካለበት ቢኖር ኖሮ መጠየቅ ያለበት የብልጽግና ፓርቲ መጠየቅ ያለበት ምክንያቱም በድምሩ በህዝብ ተመረጥኩ ማለት የሚችለው ፓርቲው እሳቸው በአንድ ወረዳ ህዝብ ነው የተመረጡት ከአንድ የፓርላማ አባል የተለየ መብት የላቸው በውክልና አንፃር ካየ ከአንድ የፓርላማ አባል ከ547 የፓርላማ አባል ጋር እኩል የሆነ የውክልና መብት ነው ያለው ግን እሳቸውን ልክ በመላው ህዝብ የተመረጡ የኢትዮጵያ መሪ አድርገው ፖለቲካ መስራት የሚፈልጉ ሰዎችን እንሰማለን እሳቸውን መንካት እሳቸውን መቃወም በህዝብ የተመረጠ መንግስት መንካት አድርገው ፖለቲካ ለመስራት የሚፈልጉ ሰዎችን ያያል ይሄ እጅግ ስህተት ነው ብልጽግናም ያልተረዳው ነገር ይሄ አምኖ ተሸንፎ በህገ ደንቡ ያለውን ስልጣን ሁሉ መብት ሁሉ ለዚህ ግለሰብ አሳልፎ ሰጥቷል የኢትዮጵያ መንግስትም እንደ መንግስት በህገ መንግስት ተከፋፍሎ የተሰጠው ስልጣን ቼክ ኤንድ ባላንስ ረስቶ በዚህ ሰውዬ ተሸንፎ መብቱን ስልጣኑን ሁሉ አሳልፎ ሰጥቷል ከዚህ ውጭ ግን ይሄ ሰውዬ የሌላቸውን ስልጣን ይዘው ነው በህግ ያልተሰጣቸውን በህዝብ ምርጫ ያልተሰጣቸውን ስልጣን ይዘው ነው እንደ ፓርቲም እንደ መንግስትም በአገር ጉዳይ ላይ ይወሰኑ ያለው ይሄን በደንብ አስፍሮ መረዳት ያስፈልጋል ስለዚህ በጠቅላይ ሚኒስትሩ ላይ ያተኮራችሁ አሉ የጠቅላይ ሚኒስትሩ አጋሮች ብለን ተሸማቀን እሳቸውን የትግላችን ማዕከል ማድረጉን መርሳት አለብን የሚል እምነት መደረግ አለባቸው የትግሉ ማዕከል ሚዲያው በዚህ ረገድ አሁንም እሳቸውን የማጋለጥ ስራ መስራት ማንነታቸውን ለጥቂቶችም ቢሆን በዛ ጉዳይ ላይ የመረዳት አቅም ማነስ የገጠማቸውን ሰዎች ማሳመን ያስፈልጋል ብያምናለሁ የኛ የፖለቲካ ኃይሎቹ ስራ ሌላ ነው ማለት በዛ ጉዳይ አይደለም ጊዜያችንን ማጥፋት ያለበት የኛ ጊዜ መጥፋት ያለበት አሁን ቅድም ባልናቸው ምክንያቶች ለውጥ ይመጣል ይሄ አገዛዝ ከህዝቡ ጫንቃ ይወገዳል ያኔ አስተማማኝ የሆነ ዘላቂ የሆነ አገርን ህዝብን አስቀጣይ የሆነ ሁኔታ እንዴት ነው የምንፈጥረው በሚለው ላይ ቅድም እንዳልኩት የሐሳብ የአጀንዳ ዝግጅት ያስፈልጋል የድርጅት ዝግጅት ያስፈልጋል እና ጊዜያችን ማጥፋት ያለብን በዚህ ጉዳይ ስለዚህ የኢትዮጵያ ህዝብ ሪሊ ተስፋ የሚያሳጡ ጉዳዮች ናቸው ባለፉት 6-7 አመታት ተደራርበው ይመጡበት ሪሊ አሁን ተስፋ እየታየ የኢትዮጵያ ተቃዋሚ ኃይሎች ከድክመታችን ከስተታችን ተምረን በጋራ ለመታገል አዲስ አቅጣጫ አዲስ ተነሳሽነት የፈጠርንበት ሁኔታ ነው ያለው ይሄ ጉዳይ ግን ዳር የሚደርሰው በህዝብ ድጋፍ ነው በህዝብ ተሳትፎ ዋናው የጉዳዩ ባለቤት ዋናው አቅም ህዝብ ስለዚህ ህዝብ በሁለንተናዊ መልኩ ይሄን የተቃዋሚ ፓርቲዎች የትግል እንቅስቃሴ ከሞራል ጀምሮ በጉልበት በእውቀት በገንዘብ በትግል ውስጥ ተሳትፎ ያደረጉ የመታሰር ከስራ የመባረር የመሞት ጭምር ዋጋ እየከፈለ ይሄን ትግል ማጠናከር ይችላል ስለዚህ ሪሊ በጣም በጎ የሆነ ከናንተስ ምን እንጠብቅ የሚል እንዳትረሳብኝ በዛው በቀጣይ ከናንተስ ምን እንጠብቅ የሚል ጥያቄም ጠይቄ ነበር እሱ ነበር በቀጣይ ምን እንጠብቅ ስናወራ እኮ ያለው ይሄ ነው እኛ አሁን አንድ የትብብር ሂደት ውስጥ ገብተናል ስለዚህ አንድ ሚኒመም የሆነ ሁላችንንም ሊያስተባብር የሚችል አጀንዳ የመቀመር ስራ ላይ ነው ያለነው ቀጥለን ደግሞ በዛ የሚኒመም አጀንዳ አንድ ግራንድ የሆነ ኮሊሽን የመፍጠር ፍላጎት ነው ያለን ከዛ በኋላ ደግሞ የኢትዮጵያ ህዝብ ሰላማዊ የሆነ ህጋዊ የሆነ ህዝባዊ እንቢተኝነት እንዲቀጣጠል እንፈልጋለን ይሄን ማስተባበር መምራት እንፈልጋለን በዚህ ረገድ ሁለንተናዊ ዝግጅት ያደረግን በእኛ በኩል ይሄን ዝግጅት ነገ አይደለም ዛሬ ጀምረ ነው
ሌት ተቀን ነው እንቅልፋትን የምንሰራው ስለዚህ ህብረተሰቡ ይሄን አውቆ ህብረተሰቡ ይሄ ሂደት እንዲጠናከር እንዲጎለብት ሁለንተናዊ የሆነ ድጋፍ መስጠት አለ እና በእኛ በኩልማ ቅድም ጨርሰናል ሁለት ረድፍ ዝግጅት እያደረግን የአጀንዳ ዝግጅት እያደረግን ነው የድርጅት መሰባሰብና መተባበር ዝግጅት እያደረግን ጊዜያችን ትኩረታችን እዚህ ላይ ነው አመሰግናለሁ ሞገስ